የፋርጣ ወረዳ እንስሳትና ሳር ኃላፊ ነው። ምናልባት ዛሬ እዚህ የተገናኘንበት ከፋሲካ በዓል ጋር ተያይዞ የደለቡ እንስሳት ለፋሲካ ገበያ የእንስሳት ዝግጅት ምን ይመስላል በሚል ነው የተገናኘነውና እንደምታዩት በጣም አሪፍ ነው። ወደ 70 ሺህ አካባቢ በቅድ ይዘን ወደ 54 ሺህ ለገበያ የቀረበበት ሁኔታ ለፋሲካ የተዘጋጀበት ሁኔታ ነው። በአካል እንዳያችሁት ዳልጋ ከብት 10 ሺህ ይቀርባል ብለን ነበር። ከዚያም በላይ የቀረበበት ሁኔታ አለ። በግና ፍየል 25 ሺህ ደልቦ ለገበያ ይቀርባል ተብሎ በቅድ የተያዘበት ሁኔታ አለ። በግ ወደ 19 ሺህ የደለበትና ለገበያ የቀረበበት ሁኔታ አለ። ለበዓል ዝግጅቱ በስፋት አርሶ አደሩ ክላስተር መሰረት አድርጎ የተዘጋጀበት ሳይንሱን በተከተለ መልኩ ምጥን መኖ በመመገብ አርሶ አደሩ በዓመት እስከ 4 ጊዜ የሚያደርገው በተለይ በዋነኛነት የልደት በዓልንና የፋሲካ በዓልን ምክንያት አድርጎ በእጅጉ በስፋት ለገበያ የሚቀርብበት ሁኔታና እንደምታዩት ነው። ዛሬ ሰኞ ገበያ ደብረታቦር የፋርጣ ወረዳ 28 ቀበሌዎች በሚገርም ሁኔታ መንገድ ስትመጣ አይታችሁ ከሆነ እዚህ ገብታችሁ እያያችሁት ከሆነ እንግዲህ በጥሩ ዝግጅት ላይ የሚገኛልና አርሶ አደሩ በደንብ እየተሻሻለ ያለበት ሁኔታ አለ። ገበያውን ስናየው የዳልጋ ከብት ከ80 ሺህ ብር እስከ 170 ሺህ ብር የተሸጠበት ነው። ዝቅተኛ 80 ሺህ ብር፣ በከፍተኛ ደረጃ 170 ሺህ ብር የተሸጠበት የደለበ በግ ከ12 ሺህ እስከ 25 ሺህ ደግሞ የተሸጠበት አለ። ፍየል እስከ 37 ሺህ ብር ደልቦ ለገበያ የተሸጠበት ሁኔታ ነውና አርሶ አደሩ ሲሻሻል በጣም ደስ በሚል ሁኔታ ነው። ነጋዴው በደንብ እየተሸማመተ እየተገበያየ ያለበት ሁኔታ ነውና ዝግጅቱ ከሞላ ጎደል ይሄን ይመስላል። እዚህ ውስጥ እንደ ገበያው ላይ እንደምታዩት የወጣቶች ድርሻ በእጅጉ በጣም ሰፊ ነው። መሬት የሌላቸው ወጣቶች አድልበው በግ በመሸጥ 7፣ 8፣ 10 በጎችን ይዘው በመሸጥ አብዛኛው ወጣት ነው የምታዩትና የቅድመ ዝግጅት ስራው በእንደዚህ ብሎ የተሰራበት ሁኔታ ነው። ሳይንሱን ለመከተል ጥረት እየተደረገበት ያለበት ሁኔታ ነው። በዚህ ፈታኝ ወቅት አርሶ አደሩ አድልቦ ለመሸጥ እያደረገ ያለው ጥረት መበረታታ ነው። ቀጣይኛም እንደ ተቋም አስፈላጊውን ድጋፍ እናደርጋለን። ሳይንሱን እንዲከተል የገበያ ትስስር እንዲኖር ማድረግ የሚገባን እናደርጋለን። Yes,